አደል ብሩክ ልጅ አለው ማለት ነው። እንመንህ ቡቡዬ እንመንህ ልጅ አለክ በቃ በላ መቼም ላምን አልችልም። እኔ መቼም ነው ላምንህም አልችለው መቼም ማለት ነው። ማንን የምታታልሉት? እኔ እኮ ግራ እየገባኝ ያለው ነገር ማለት ነው። አይ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበልልኝ። ማን ነው እንደኔ መግቢያውን አይቶ የደነገጠ? ማለቴ በቃ ከእዩ ጋር ሲሳሳቅ ምናምን ነገር ከእዩ ጋር በነገራችን ላይ አውቀው ነው እችን ያደረጓት። ያው እኛን ልባችንን ለማስተርተር ክፉ ለማናገር ክፉ ኮሜንት፣ ያው ቪዲዮን ሳንጨርስ መጥፎ ኮሜንት ለማጻፍ ነው እንደዛ የምታደርጉት። አይሆንም አትልፎ አይሆንም። መጥፎ ኮሜንት ለማጻፍ እኔ መግቢያውን አይቼ ደንግጫለሁ። ምክንያቱም ልጅቷ ብሩኬ ደስ ብሎት ምናምን ልጅቷን ገለጥ እያደረገ እያየ ስስቅ ደስ ትላለች ምናምን እያለ ነበርና ቅመሜ እንደውም ያለች ሁሉ አልመሰለኝም። እና በጣም ደንግጬ ነው። ንዴትም ድንጋጤም ይሁን አላውቅም ብቻ ለምንድን ነው ቆይ የሚገርመኝ ነገር እኔ ግን እናንተ ቆይ እንደዚህ የሚያደርገን ምንድን ነው? እኛ ግን በእናንተ ፎንቃን ደስ የምንሆነው ምን ቤት ነን እኛ? እኔ እኮ ግራ የሚገባኝ ነገር እኮ ምንድን ነው እንዴ? ብሩኬ መግቢያ ሲሰራ ደግሞ በእኛ ህይወት ሰው እየወሰነ ነው ምናምን ሲል መጀመሪያ ላይ ወይኔ መከራዬ አልቆኝ። ከዛ ቀስ እያለ ሲሄድ ግን እኔና ሀይሚ እንድንለያይ ምናምን የምፈልጉ ግን መቼም የምንለያይ ሰዎች አይደለንም ሲል አንጀቴ ደግሞ ቅቤ ጠጣ ትንሽ ረጋ አለ። እናማ ምን ልላችሁ ፈልጌ ነው ውዶቼ፣ ይሄ ድራማ ሊጠናቀቅ ነው። በዚህ መልኩ ይጠናቀቃል ብዬ አላስብም። ምክንያቱም ብሩኬ እንግዲህ ትላንትና አታምኑኝም ልጁ የኔ አይደለም ብላችሁ አታምኑኝም ብለህ እንግዲህ በግልጽ ያው ሁለት የሆነ ስሜትን አሳይተህናል። ምክንያቱም ያው ልጅቷ የኔ አይደለችም ግን ስለማታምኑኝ የኔ ነው እየተቀበልኩ አይነት ነገር። ዛሬ ደግሞ እንደምናየው በቃ ብሩክ ልጅ አለው ማለት ነው። ልጅ አለኝ ብሩክ፣ እኔ ብሩክ ካሁን በኋላ በቃ ልጅ አለኝ። ልጄን በስነ ስርዓት ለማሳደግ ወሰኛለሁ። ግን ደግሞ ከሀይሚ ጋር አንድ ላይ ሆነን ነው። ሀይሚን መቼም ልተዋት አልችልም። ግን ለልጄ የሚጠበቅብኝም በጠቅላላ አደርጋለሁ ነው ያልከው። እንግዲህ ደስ ይላል ማለት ከሆነ ምንም ማድረግ አይቻልም። በቃ ከሆነ ምንም ማድረግ አይቻልም። ግን እዚህ ጋር አንድ ነገር ልነግራችሁ እወዳለሁ። ያው ሁላችንም ኃጢአታችንን ተሸክመን ነው የምንዞረው እና ማንም ሰው ንጹሕ ስለሌለ በምድር ላይ ማንም ላይ መፍረድ አልችልም። ብሩኬም ላይ መፍረድ አልችልም። ምክንያቱም ሁላችንም በየጓዳችን ብዙ ጉድ አለብንና ሁላችንም ንጹሕ ሰው ለመምሰል መሞከር ከንቱ ነው። ምክንያቱም ከህሊና ማምለጥ ስለማይቻል ማንም ማያጠፋ የለም እና ይሄ ነገር ተሳስታ ከሆነ እንግዲህ ከሆነ ሆነ፣ ምንም ማድረግ ሆነ፣ ተከናወነ ነው በቃ ምንም ማድረግ አይቻል። ግን እዚህ ጋር ግን የማይታመን ነገር አለ። እንዴት ሊሆን ይችላል? እኔ የልጅቷን ሴራ እያሳካችሁላት ነው። ምክንያቱም አሁን እኮ ልጅቷን አሳድጋለሁ ከሀይሚ ጋር ግን እኖራለሁ ስትል አብሬ ካልገባሁ አለች እኮ ሴትዮዋ። እስቲ ንገሩኝ፣ ይቺ ታዲያ የእውነት የብሩኬ ሁኔታ ባያስታወቅ የእዩ ሁኔታ እኮ ልጅህ እንዳልሆነች በደንብ እያስታወቀ ነው። የብሩኬ ሁኔታ ባያስታውቅ የእዩ ሁኔታ የብሩኬ ልጅ እንዳልሆነች ልጅቷ እያስታወቀ ነው። ምክንያቱም ልጅቷ አላማዋ ሌላ ነው። በቃ ሁኔታዋ ሁሉ ሁለቱን የማለያየት የማጣላት እንጂ ጭራሽ የልጅ አባት ፍለጋ ወይም ደግሞ ልጇን ያለ አባት እንዳታድግ ልጇ አባት
ስላጣች ምናምን አስባላት ተቆርቁራላት እኮ አይመስልም በጭራሽ ማለት ነው። እና ጭራሽ ወደ አዲስ አበባ እንሄዳለን ምናምን ሲሉ አብሬ ሄዳለሁ ብላ ቁጭ እንዴት ሳቄን ያመጣው ማለት ነው። አያችሁ ልጅቷ በቃ መልካም ነገር አይወድላትም እንዳለ የተጠመመ ነው። ግን የተሰጠሽ ካራክተር በጣም ብዙ ሰው ረግጦሻል፣ በጣም ብዙ ሰው ሳድቦሻል። ቻናል እስከ ማዘጋት ድረስ ተደርሳል። 20 ምናምን ሺህ ያለው ቻናል ሳይዘጋ ይቀርማ ተዘግቷል መሰለኝ ነው። እዚህ ድረስ ደርሰሻል። ግን እኔ ይችል ጥንካሬዋ ግን በጣም ገረመኝ እውነት ማለት በቃ ይሄ ሁሉ ሰው ሲረግጣት ምንም አይመስላትም። በቃ ተንኮል አላማዋ ተንኮልና ተንኮል ዳቢሎስን ታስንቃለች። እናንተ ዳቢሎስ ራሱ ተንኮል ካንቺ የተማረ ነው የሚመስለኝ በእውነቱ ማለት ነው እንዴ። ሌላው ደግሞ ሀይሚዬ ምድር ላይ ግን አለች እንደዚህ አይነት ሴት ውዶቼ አለች። ግን እንደው ግልጹን ስነግራችሁ እኔ እንደው ማለት እዚህ ምድር ላይ አለች እንደዚህ ማለት የሆነ በጣም ብዙ የተወራለት ፍቅረኛዋ፣ በጣም ብዙ የተባለለት ፍቅረኛዋ፣ ወደፊት በጣም ብዙ ህይወት በቃ ከሱ ጋር እኖራለሁ፣ አብሬ እኖራለሁ ከሱ ጋር ብዙ በቃ ልጆቹ ኧረ በስመ አብ ብላ ያሰበችው ወንድ የኔ ልጅ አይደለም ብሎ ቃል አስገብቶ እዛ ከደረሰ በኋላ ልጁ የእሱ እንደሆነች አምኖ ሲቀበል እና ልጄ እያለ ከልጁ እናት ጋር አብሮ ሲስቅ ወይም ደግሞ አብሮ ሲቆም አብሮ ሲያወራ የፊት መስጠቱ ምናምን ነገር ተውት። ፊት እየሰጣት አይደለም ለዩ ሲጀመር ግን እንደዚህ በቃ ልጄ ምናምን እያለ ልጁን አቅፎ ምናምን እያየች ዝም ብላ በቃ እኔ ካንተ ጎን ሆናለሁ ብላ ፍቅሯን ብቻ የምትመርጥ ያለ ምንም በቃ ሴት አለች እንደዚህ ምድር ላይ ግን ሴት አለች። የእውነት ሀይሚን የምትመስል ሴት አለች ወይ? በቃ ሁሉን ነገር አምና የምትቀበል ምንም ችግር የለውም ውስጥ ኦኬ ብላ በቃ የመጣባትን ነገር በሙሉ የምትቀበል እንደዚህ በጣም ትዕግስተኛና ትሁት የሆነች ሴት አለች ወይ ነው ኢትዮጵያ ምድር ላይ አለች ወይ እንደዚህ አይነት ሴት? እውነቴን ነው የምላችሁ በጣም ግራ ስላጋባኝ ነውና ካለች ደስ ይላል። እኔ ብሆን ግን አላደርገውም። እውነቱን ነው የምነግራችሁ አላደርገውም። ምክንያቱም ከባድ ነው አለ አይደል? በቃ ወደፊት ራሱ ሰላም አትሆኑም፣ እምነታችሁ ይሸረሸራል። በትንሽ በትልቁ ሀይሜን እኮ አይታችኋት ከሆነ የሆነ ጊዜ ላይ ወደፊትስ እንዴት ነው ላምነው የምችለው ብላለች። እና አስባችሁታል? ወደፊት ራሱ ማለት ነው የሆነ በቃ በሌላ ምክንያት ራሱ ቢጣሉ ይሄ ነገር ተነስቶ ያጨቃጭቃል ምናምን ነገር እና ብቻ ግን ከባድ ነው። ግን አሁን ልክ ለሀይሜ የተሰጣት ካራክተር የሆነ ገጸ ባህሪው ያችን የምትመስል ሴት አለች ወይ ኢትዮጵያ ምድር ላይ የሚለው በጣም ጥያቄ ነው። ለማንኛውም ድምጽ እየገባብኝ ስራ እየሰራው ስለሆነ ማወራችሁ ጫጫታ ነው ይበቃኛል። ግን ይመቻችሁ። ድራማ መሆኑ በደንብ ያው የታወቀ ነው። ብሩኬ ልጅ የለውም። እሺ ልጅ አለው ብላችሁ እንትን እንዳትሉ።